ያጎቴ ልጅ ከቂጡ ጋር ተቃጥሏል። እንደገና አእምሮ ስቷል። ጉበት አለበት አንደኛ እና እኔንም አላወቀኝም። የለም በቃ የለም። እሺ ከዛ እሺ እንዴት ነው በቃ ጁርብኝ አልኳቸው። የሆነ ሆስፒታል ውስጥ ነው አላሉ። እነዛ ቁጥራቸውን ሰጣቸዋለሁ። ከዛ ብር ላኪ ያሉኝ ላኩኝ። መጀመሪያ ወንድማችን ምንም አልፈልግም እኔ ያሳክሜዋለሁ አለ። ከዛ 20 ሺህ ተባለ። 20 ሺህ ላኩ። ትናንትና ድጋሚ ካለበት ሊረዱኝ የፈለጉ ሰዎች አሊ የሚባል መብረቁ ሚዲያ ላይ እነሱ ወደ ከተማ መጡ እንዲታከሙ ተብሎ 35 ሺህ ተላከ። ከዛ ሆስፒታል ይፈልጋል ተባለ። 20 ሺህ ተላከ ድጋሚ ማለት ነው። ከዛ ማታ ላይ ተረጋጊ። ቆይ እህቴ አሁን መፍትሄ ሲፈለግ እንትን አለም። አሁን ኦኬ መብረቁ ጉዳዩን ያውቀዋል ኦልሬዲ። እሱ ነው ካገናኘኝ አለኝ። አሁን እሺ ባጭሩ ወይ ሌላው ይቆይና ለአምቡላንስ 100 ሺህ ክፈይ ተብዬ እሺ ሌላው ይቅር። መጀመሪያ ለትራንስፖርት 35 ሺህ ገባ ትናንትናው። ማታ ደግሞ በአምቡላንስ ነው መምጣት ያለበት ከነ ኦክሲጅኑ ተብሎ 100 ሺህ ተላከ። እዛው የምን ነው ወንድሜ? እስቲ ልታስረጅልኝ እኮ ግራው ገብቶኛል። ልታስረጅልኝ በማርያም አይመችሽም? እሺ ላስረዳችሁ። እሺ ያው ከትላንት ወዲያ ነው እሷ የሰማችው። ማታ ላይ ገስ ላይ ገብተን መብረቁ ጋር ብዙ ብር ራሷ ነው ያዋጣችው እና ልካ ነበረ። ልጁንም ምን ያናግሬው ነበረ። አሊ የሚባለው ከየመን ነው ያናገራት። እኔ ጋር ይመጣል አሁን የአምቡላንስ ብቻ ነው የሚያስከፍልሽ ተባለና የብር ተሰባስቦ ተከፈለ እና አሁን ደግሞ ደወለና እኔ አልችልም የምችለው ጉዳይ አይደለም ብሎ ነገራት። አሁን እሷ የወንድሟ ህይወት እንዲተርፍላት ነው የምትፈልገው። ሪታ እኔ ከራሴ ከኪሴ ነው የከፈልኩት። የተሰበሰበው 12 ሺህ ነው። ራሴ ነኝ ጓደኛዬ የቤተክርስቲያን 100 ሺህ አስገባችልኝ። አሁን ችግር የለውም። አሁን በመጀመሪያ ተረጋጊ። ሰላም እሺ። መፍትሄው አሁን ምንድነው? አንተ የፈለግሽው ነገር እዛ ወንድምሽ ታሞ ሆስፒታል ለመሄድ ነው እየተቸገረ ያለው ወይስ ምንድን ነው እሱ የፈለግሽው? ወደ ከተማ አያውቅም ራሱን። ወደ ከተማ ይምጣ ብሎ በአምቡላንስ መጣ። አሁን አሊ ሄዶ አይቶት አይ ብሎ ሄደ ነው የሚሉኝ። ሳይቀበል ወደ ሆስፒታል ሳያስገባው። አሁን ለተስፋ አንቺ በውስጥ ቁጥር ላኪለት፣ የአሊን ቁጥር በውስጥ መስመር ላኪለት እና አሁን ያውራ ውስጥ አንደኛ የአሊን ስልክ ላኪልኝ። ሁለተኛ ከተማ ከሆነ የት አካባቢ ነው አሁን አለ የተባለው? የት ሆስፒታል ነው የገባው? እዛ ጋር ያሉ ሰዎችን ሌላ ሰው መላክ እንድንችል ተረጋጊና መጀመሪያ አሊን አንተ ተስፍሽ አናግረውና የበለጠ መረጃ ታገኛለህ። ያሉትን ሰዎች ያለ ያውርቷቸው። አንድ ነገር ይልሽ አሁን አሊን ማግኘት እኮ ደርስበታል። ወንድሟ ያለበት ችግር የለም። አሁን ተረጋጊ። እሱ የአንቺ ግምት ነው። እሺ ማንም ሰው መኖር ይፈልጋል። አንቺ ስለተጨነቅሽ ነው አብዝተሽ በእንደዚህ መጨነቅ ውስጥ እንዲሆናል እያልሽ እየተጨነቅሽ ያለሽው አንቺ ነሽ። ልጁም ለመኖር ወንድምሽም ይፈልጋል። አሁን አንቺ ይህንን ፍራቻሽን ተይና ሶሉሽን ላይ ነው የምናተኩረው። መፍትሄ ላይ ስናተኩር አሁን ወንድምሽ ባትሪ ዘግቶበት ሊሆን ይችላል እያነሳለው ነው። ወንድሜ አያወራም። የሚነቀለው ማን ነው? የወንድምሽ ነው አይደል የምታወሪው? አምቡላንስ ውስጥ የመጣው በኦክሲጅን ነው። ዶክተር አጠገቡ አለ ተባለ። አንድ አበሻ አለ ተባለ። ልክ ሲደርሱ አሊ ያለባቸው ቦታ ሲደርሱ አሊ መጥቶ አይቶ ሄደ። አልቀበልም ብሎ ሰላምዬ፣ ዶክተር እኮ አጠገቡ ካለ እንዲሞት የተፈቀደ የለም። አምቡላንስ ካለ የነፍስ ማዳን አንቺ ስለፈለግሽ ስላልፈለግሽ አይደለም። አሁን ቦታውን ያለበትን ለማወቅ አሊ ጋር መደወል አለብን እና ተረጋጊ። ሁለተኛ መብረቁን እንትን በይ፣ ስልኩን ላኪልኝ። አንደኛ መብረቁን ደግሞ ጥሩት። ላይቡን ከፍቶ ከሆነ መብረቁን ሼር አድርጉለት። ስለዚህ አሁን ያለበትን ተስፍሽ አሁን ወንድሟ በጠና ታሟል። ማናገር አይችልም።
ጉዳት ደርሶበታል። ሰውነቱ በጣም አልቋል። አሁንም እኮ መፍትሄ አሁን የእሷ መጨነቅ ሳይሆን ወንድሟን ለማዳንም ቦታው መታወቅ አለበት። ያለውን ነገር በደንብ ተረጋግታ ማስረዳት አለባት እና ወደ መፍትሄ ነው የምንሄደው። አትጨነቂ። ስለተጨነቅ ምን የምትለውጭው ነገር የለም። ስላለቀስ ምን የምትለውጭው ነገር የለም። ቦታውን ንገሪንና የሚተባበሩን ሰዎች አፈላልገን ባለን አቅም እንተባበር ነው እያለን ያለ ነው። ስለዚህ መፍትሄው አሁንም የአሊ ስልክ ካለሽ ላኪልን፣ አሊ ጋር እንደውላለን። ካላነሳ እዛ አካባቢ ቦታው የምታውቂው ከሆነ እዚህ አካባቢ ነው የገባው፣ ከሆስፒታል ሄደው ወደዚህ አካባቢ ነው የሚል መረጃ ደርሶች ከሆነ እዛ አካባቢ የሚኖሩ ኢትዮጵያውያንን እንዲተባበሩን እናደርግ እያለን ነው። 2400 ሰው እያየን ያለው ተስፋዬ ሀይበለኝ በውስጥ ልላክል ያሌን። ከዛ ደግሞ መጀመሪያ ካሊ በፊት የተባበረ ልጅ አለ እሱ ወንድሜን ወደ ሆስፒታል እንዲገባ ያደረገዋል ካሊ በፊት። ከዛ ነው እሱ እኔ አልችልም ወንድምሽን አሁን ይኸውልሽ፣ ተረጋጊ ነው። አሁን የአሊን ስልክ መጀመሪያ ላኪለት፣ ይደውላል። በመረጋጋት አልሄድን። ሰላም ብዬሻለሁ፣ እዚሁ ቲክቶክ ላይ ሰላም ብዬሻለሁ። በቃልሽ የምታውቂው ከሆነ መጻፍ እንችላለን። ኦኬ፣ እዛ አካባቢ የት ነው እሱ? የምን ነው? ይኸው ልኬልሃለሁ በውስጥ የዛኛውንም እልክልሃለሁ። ያኛው ከላስ አለኝ ዘጋብኝ። አሁን ጥሩ ልጅ ነው ተባብሮ ነበር። በቃ አሁን ግን ከላስ ብሎ ዘጋብኝ። ኦኬ፣ የመን ያላችሁ እህቶች አላችሁ፣ አንድ ጊዜ ስልኩን እንንገራችሁ እና የምንደውልልን ሰዎች ካላችሁ በተረጋጊ አንቺ ዋትሳፕ መደወል ይቻላል አይደል? ቀጥታ ደውዬለት እየመጣ ነው አብሽሪ ብሎ ነበር አሊ ማለት ነው በዋትሳፕ። አሁን ቀጥታ ማይሰራም፣ ዋትሳፕ ማይሰራም፣ ዝግ ነው። ኦኬ፣ የዛኛውንም ስልክ ላኪልኛ፣ የዛኛው ላይ የምንሞክር። አንቺ ተረጋጊ። የዛኛውንም ስልክ ላኪልና እኔ ደግሞ ልሞክርለት። እስቲ ላክሽልኝን። እሺ ወንድሜ ቆይ ልላክልህ። ወንድሜ ፈላችሁ ማለት ነው። አንድ ቁጥር ጻፉልን፣ የመን የምትገኙ ማለት ነው። የመን የምትገኙ ስፔክሊትሮሪንት እንትኑ ፕሌሱን ደግሞ የምታውቂ ከሆነ ቀጥታ ቦታውን ብትነግሪን አሪፍ ነው። የመን የቱ እኔ ጠፍቶብኛል። የመጀመሪያ የተነሳበት ታጠቅም ይባል ነው። ታጠቅም ይባል። አሁን የሄደበት ጠፋብኝ እና አሊ ያለበት ግን አሁን አምቡላንስ እስካሁን ቆሞ አይጠብቀንም። ተረጋጊ፣ ውሃ ጠጪ፣ ችግር የለም። ተረጋጊ። ተስፍሽ ይመለስና ነው። እስቲ የመን ያላችሁ እህቶች ያላችሁ ወንድሞች ቀጥታ መደወል የምትችሉ እህቶች ወንድሞች ካላችሁ የመን ላይ እስኪ ንገሩኝ። አንድ ቁጥር ጻፉልኝ፣ ሜሴጅ ልጻፍላችሁ።
ማን ነው አለው እያለ ያለው? ኦኬ ቆይ መብረቁ እኔ ኦኬ እስቲ ያስገባው እንትናን ጨላጣው እዚህ ጋር ጽፈን ብሏቸው የማን ያሉ ቢደውሉልንስ ጨላጣው ማስገባት አንችልም። ጨላጣው የሀረሯ ምንድን ነው ማስገባታችን ሞዴሬት የሌላችሁ የኔ አሁን ሁሉ አይደለም ቅድም ይሰጠች ለማስገባት ሞክሮ ማን ነው እኔ ያስገባለሁኝ ማን ነው ያው ጨላጣው ይሄ 11 ቁጥር የሚጽፈው ወንድሞች አንዳንድ ቁጥር እየጻፈ ነው እሱ መስገቢውና ቆይ ለዛኛው ስልክ ደግሞ ልሞክርላት አንድ ጊዜ አስገባለሁ ብላ ራሷ አወረደች እንዴ? ኦኬ አይ ኦልዌይስ ልትረዳን ትችላለህ ወንድማችን የተናንሳውና ተናገር የታል አይዞሽ ተረጋጊ አይዞሽ አንዳንድ የሚጽፈው ለመብረቁ ሼር አድርጉለት ለመብረቁ እሱ ያው ስለሚያውቃቸው እሱ ይሰጣል መብረቁ ይዞታል ጉዳዩ ተስፍሽ ምን አረጋችን ሰላም እንዴት ነው ወንድማችን የት ነው ያለው ልጁ ቀጣበር ነው ፈርሻ ነው የት ነው ያለው በላት እስኪ እሷ ቦታውን አታውቀውም ስልክ መደወል ትችላለህ ምን ልክልህን ስልክ ልደውልበት ትችላለህ ስልክ ካለ እዛው ቀጥታ እንድትል ሪታ በፎቶ ምናምን አይተዋለች በቪዲዮ አይተዋለች አዎ ፎቶ ተልኮልናል አዎ ኖ እሱም በቪዲዮ እንዲኮል አድርገው አሳይተዋል አላናገረችውም አያሳዩ ምን ቢያሏት ድምፁን እንኳን አሰሙኝ ብትል እምቢ አሉ ተስፍሽ ወይ እንዴት ነህ አለን ደንሰን እግዚአብሔር ይመስገን ምናልባት እየተጫወቱባት ቢሆንስ አይደለም አስገባው የምትልህን ብር አይተኸዋል ላይክ በተደጋጋሚ ለዚህ ላኪ እየተባለ ልጁ እኮ ልጁ ሰላምዬ ትክክለኛ ታሟል እኮ ጉበት በሽታም ስላለበት ልጁ በጣም ታሟል አሁን ይህ ጉዳይ እኮ ይታወቃል ቁጥሩ ልንገርህ ያዝ 96 ሲደመር 96 ወያው ቆዋለሁ 0096 እሺ 77 73 ከተስፍሽ በታች ያለውን ልጅ አውርቼው ሞዴሬተሩና አንድ ሰው ላስቀምጥልሽ አንድ ጊዜ አንድ ይጻፈ አንድ ቆይ እሺ ስንት አልክ 0096 62 አልክ 29 30 29 30 በሲደውልና ሞክላ አይሰራም ኦኬ እሺ የኛውን ስልክ ተሞክሯል አንዴ ታበርኔ ሰው ስላለኝ ይደውልላቸዋል ፈርሻም ከሆነ ፈርሻ ሰው አለ ይደውልላቸዋል የማውቃቸው ሰዎችም እዛ ስላሉ ማለት ነው ሰላም እህታችን የት አካባቢ እንደሆነ ታውቂያለሽ ወደ ሆስፒታል የገባው ቦታውን ታውቂዋለሽ ነግሮሻል የምታውቂው ነገር አለ መጀመሪያ ያሉት ታጠቀ በረሃ ነው አሉ በቃ ምንም የለም አሉ እዛ መጀመሪያ የነበረበት እዛ አካባቢ ነው የገባው ከዛ ገና ሆስፒታል እንዲገባ ተብሎ ከሱ በአምቡላንስ መጥቶ ነበረ እና አልቀበልም የመጣበትን ወደ አሊ አላውቀውም ቦታውን አላውቀውም አሊ ቃል የገባልሽ እና ብር የከፈልሽው ለማን ነው አንቺ አሁን ለማን ነው ብር የላክሽው በማን ያስገባል ለአሊ ነው አሊ
ለአሊ ሁሉንም ለአሊ ነው ለሚከፍለው። ወደ መሰለክ ልጅቷ ትንሽ መረጋጋት ስላልቻለች ላታስረዳት ትችላለች። ምን መሰለክ ልጁ ሌላ ቦታ ነበር ያለው። ገንዘብ ላኪ ተብላ ገንዘቡን በአሊ ስም ነው የተላከው። አሊ ጋር ልጁ መጥቶ የታክሲ አሊ እንዲከፍልና አሊ ቀይ መስቀል ከዛ አሊ ጋር ካረፈ በኋላ ቀይ መስቀል እንዲገባ ነው። ሁሉን ነገር ተነጋግረን ጨርሰን ወደሱ እየሄደ እንደሆነ ነግሮን ቦይስም ልኮልናል ማለት ነው አሊ። ከዛኛ ደርሷል ብለን እየጠበቅን አሊ ጋር ይሄ ልጁ ይደውልላትና አሊ አልቀበልም ብሏል ብሎ አለ። ገንዘቡ ተከፍሏቸው አሊ ጋር ሄደናል ብለው መንገድ ላይ እያለ አውርቷቸዋል አሊም ማለት ነው። አሁን ደግሞ አሊ ስንደውልለት ስልኩን ዘጋ። መብረቁም እንዳጋጣሚ ሲተባበረን ስለነበረ አይ ቲንክ አዳም መብረቁ ስለሆነ አሊን ያገናኛችሁ መብረቁን ሳቡትና መብረቁን አሊ ያመጣዋል ማለት ነው። መብረቁ በፊት ስላገናኛችሁ አሊን መብረቁን ሳቡት እናንተ። መብረቁ አሁን ተኝቷል። አይ ቲንክ እዚህ መብረቁ ካለ አስገቢው። ግን እኔ ደጋግሜ እየደወልኩለት ነበረ። ስለዚህ አሁን መብረቁ አለ እዚህ ውስጥ ነው? የለም መብረቁ የለም፣ ተኝቷል። መብረቁ በቀጥታም በምንም ብደውልለት አላነሳለኝ። አሊ ደግሞ እኔ አሁን ምንድነው መሰለክ ተስፍሽ አሊ እኔ እቀበላለሁ ኃላፊነቱን ወስዳለሁ ምንም ችግር የለውም ብሎ ባሊ ነው ሁሉን ነገር እየጨረስን ያለ ነው። ይሄ ልጅ መቀበል የማይችል እስከሆነ እሱ ጋር ከደረሰ በኋላ ነው እንዴ አልቀበልም የሚለው? አልቀበልም እስካላት ለልጅቷ ደውሎ ኖ ይሄ ልጅ እኔ ወንድምሽን መረከብ አልችልም ማለት አልነበረበትም ወይ? አሁን መፍትሄ የሚሆነው ኦልሬዲ ብር የላከችውም ለአሊ ስለሆነ ለሌላ ሰውም ለማስተላለፍ ያሉትን ነገሮች እሱ ነው ለጊዜው ምንትን ማለት ያለበት። ሰው እስክንተካለት ድረስ ኃላፊነት እስከወሰደ ያንን ማስተካከል ያለበት እሱ ነው። አሁን ችግር የሆነ ያለው ልጁ የት ነው ያለው? በምን አይነት ሁኔታ ላይ ነው ነው? አሁን ወንድሜውን ኦክሲጅኑን ነቅለውበት ይሞትብኛል እያለች ነው እየተጨነቀች ያለችው። ለደህንነቱ ማረጋገጥ መጀመሪያ ነው ያለብን አይደለ? ደህንነቱ ከተረጋገጠ በኋላ ሰዎችን መተካት ደግሞ ምንም ይቻላል። አሊ አሁን ለእኛ ማውራት ወይም ደግሞ መጥቶ ያለውን ነገር ሊነግረን ይገባል። መጀመሪያ ለምን ኃላፊነት ወሰደ? አሁን ደግሞ ለምንድን የሸሸው? ምንድን የተፈጠረው ነገር? ተስፍሽ ልጅቷ እኮ ከአሊ አፍ ደውሎ አሊ እኔ አልቀበልም ብሎ አሊ አላላትም። ያላት ማን ነው? ሲወስደው የነበረው አብሮት የተላከ አበሻ ልጅ ነው። ደውሎ አልቀበልም አለ ብሎ ያለው እንጂ አሊ አለ ምንም ያለው ነገር የለም። እህቴ አብሮት የተላከ አይደለም። ይሄ መጀመሪያ ወንድሜን ያገናኘ ልጅ ነው። እየረዳን የነበረ መጀመሪያ ከሱ እሱን አነጋግሮ አይደለ ወደ ሆስፒታል የመራው ያኛው። አብሮት የደወለች እኮ አለ። አንድ ሐኪምና አንድ አበሻ አብረው ነው የሄዱት እኮ። እኔ ያናገረኝ የመጀመሪያውን ብቻ ነው የማውቀው። የመጀመሪያውን ቀጥሎ አሊ አፍ ስላልሰማን ሚኪን አስገቢው። ሚኪን አስገቢው። አንዳንድ ቅድስት አስገቢው፣ ትግስት አስገቢው። አበባላ ተረጋጊ። ሚኪ አበባላ ኬሻ አግኝቷል። ውሃ ጠጪ፣ ተረጋጊ። ልረጋጋ ካለሽ ደግሞ ያስገብቻል። ይኸውልሽ ካልተረጋጋሽ እኛ በምን እንረዳሽ? ምን ሰምተን እንረዳ? አሁን የገባን ሰዎች ማለት ነው። አድረሽ ስፔክ የሆነውን አሊ በግልጽ እኔ ይቀበላለሁ ብሎ ተናግሯል። አሁንም ጠዋት ከጠዋት ድረስ እንደሚቀበለው ነው የምናውቀው። ድምፁንም የልጁን ድምፅ ቮይስ አድርጎ ልኮልናል። ከአሊ አፍ እኔ አልቀበልም ብሎ አላለም። ይህ እነዚህ ልጆች ካደረሱት በኋላ አልቀበልም አላለም። ሌላ ሰው ነው አሁን ለእሷ ደውሎ የላርገው ልጁን ብሎ ያላት። እኛ ደግሞ ስንልክ ሐኪምና በአምቡላንስ ነው። አንድ አበሻ ሐኪም አንድ አረቡ ሐኪምና አንድ አበሻ አብሮት የሄደም አበሻ አለ። ኦኬ ከልጁ ሰላም ብያለሁኝ። ሄዊ ወይ አሊ አልቀበልም ብሏን ያለው ልጅ መምጣት ይችላል እኮ። አሁን እኮ እሱ እኮ ነው እኔም ስደውልለት ደግሞ አሊ አልቀበልም ያለው ልጅ አያነሳልኝም። በቀጥታም በምንም ብደውልለት ከዛ መሰለሽ የአሊ ሴፍቲም ራሱ ያሳስባል። አሊ ለምን አልቀበልም ቢል እንኳን ለእሷ ለልጅ ነው ሊናገር የሚችለው። መጀመሪያ እቀበላለሁ ብሎ እኔም እንደዛ ነው ያልኩት።
ስለዚህ ልጁ ምን ነክቶት ነው መንገድ ላይ ምን ገጥሞት ነው? የመጀመሪያ። ሁለተኛ መብረቁ ካለ መብረቁና ሊኮ ይህንን ነገር መጀመሪያ እንትን የሚሉት መብረቁ ሲነሳ እዚህ እንዲመጣለን ማለት ነው። ካልሆነ ግን አልቀበልም ማለትም እርግጠኛ አይደለንም። ለሱም ሴፍቲ ምን እንደገጠመው ማወቅ ስለማይቻል ገባችሁ? እኔ የሚያልኩት ምን መሰለክ ሚኮ፣ እንደዛ ስትለኝ ቢያንስ ለአንቺ ባይነግርሽ አሊ ወይ ለኔ ወይ ለመብረቁ ከሶስት አንዳችን